በፊት መተው ያልጠየቁኝን እዚህ አልተመተው እዛውኝ ሄዱ። ኮንዶሚኒየም ደረሱት ሲባል ፈረሙ። ኋላ ባሻራ አስፈርሞኛል። ለካ ባሻራ ሲያስፈርመኝ ወዲያው ሆስፒታል ገቡ። እኔ ባለቤት ነኝ ብለው ሲሄዱ ቤቱን የገዙት ሰዎች ምን አሉት? እናታችሁን እንዴት ነው አሟታል ነው ይሰራልኝ እንጂ ምናምን ብሎ ሲደውል አይሆንልንም አሉ። ማስታመም አንችልም አሉ። ከሽያጩ ከተገኘው ገቢ ለእርሱ የሰጡት ብር አለ? ምንም አለ ነው የሚሉኝ። ምንም ያገኙት ነገር የለም። ልጆት ግን እንዴት አልችልም ብላ ሆስፒታል አስገብታ ቀረች? ምን አውቃለሁ እንግዲህ የሰው ልቡ ይለያል። አንድ ናት እኮ ለዛው ተሽጧል የሚለው ለምንድን ነው ውክልና የተቀበልከኝ አልኩት። አይ ውክልና በቀበልሽ እኮ ቤቱ እኮ አለ አልተሸጠም አለኝ። አለ ቤቱ አለኝ። ሁለተኛ መሸጥ መለወጥ ይችላል የሚለውን ውክልና አላወቁም። የመጀመሪያውን ብቻ ነው ልንሽር ይሄን ነው ለፍርድ ቤት ምስክር ሲሰጡ ምስክር የላቸውም። ግን 600 ሺህ ብር ሰጥተናል ይላል። ልጅ እናቷን በ600 ሺህ ብር ለወጠች ማለት ነው። እና ለመግደልም እኮ እንትን አላቸው ፍላጎት አላቸው። ግን አልተሳካላቸው። እናትና ልጅ ፍርድ ቤት ቀርበዋል። ደካማ የሆኑት እናት እንግዲህ በሰው ቤት ሰራተኝነት እየኖሩ ልጃቸውን እንኳን ማሳደግ ባይችሉም በልጅነት የወለዷት ልጃቸውን ለአክስታቸው በመስጠት ነበረ አክስታቸው ያሳደጓት። እኚህ ለፋተኛ እናት በሰው ቤት ተንገላተው እየሰሩ ደጀ ሰላም ማልደው ወጥተው ጧፍ እየሸጡ በሚያገኟት ሳንቲም ኮንዶሚኒየም ይቆጥቡ ነበርና በአንዱ ዕለት እድል ቀንታቸው የስቱዲዮ የቤት ባለቤት መሆናቸውንና እጣ እንደወጣላቸው ይሰማሉ። በዚህም እጅግ በደስታ ሆነው ህመም በገጠማቸው ሰዓት በመሆኑ ተሯሩጦ የሚያስፈጽምላቸው ሰው ሲያስቡ ቀድማ የመጣችላቸው ልጃቸው ነበረች። ምንም ቢሆን የአብራኬ ክፋይ ነች፣ ልጄ ነች ብለው ውክልና ለልጃቸው ለመስጠት ወሰኑ። ልጅ ደግሞ ከሷ ይልቅ ባለቤቷ ውክልናውን እንዲወስድ በማድረግ እናት ለልጃቸው ባል ውክልና ይሰጣሉ። ተሯሩጦ እንዲያስፈጽምላቸው ከመንግስት ጋር የውሃ የመብራት ውል እንዲዋዋልላቸው አስበው ውክልና ይሰጡታል። ከዛኛው ውክልና ባለፈ ደግሞ በአንዱ ዕለት እኚህ እናት ህመም ሲገጥማቸው ልጅና የልጅ ባል አፋፍሰው ወደ ሆስፒታል ሳይሆን የወሰዷቸው ወደ ውልና ማስረጃ ነበረ። ውልና ማስረጃ ሄደው መፈረማቸውን በቅጡ ማያስታውሱ። ይሁንና ግን በዚህ ዕለት መሸጥ መለወጥ የሚችሉበትን የውክልና ስልጣን አለፈቃዳቸው ወይም ደግሞ አስተውለው ይህ መሆኑን ባልተረዱበት አጋጣሚ ውክልና ይወስዳሉ። እናት ከህመማቸው ጋር ሲታገሉ ቆይተው ትንሽ ሲያገግሙ ወደሚያስታመማቸው ወንድማቸው ቤት ነበር የሄዱት። ልጅና የልጅ ባል ደግሞ ባገኙት የውክልና ስልጣን መሰረት የእናትን ቤት ይሸጣሉ። ፍርድ ቤትም ቀርበዋል። ምን ተወሰነ? በምን አይነት ሁኔታ ውስጥ አሳለፉ? ከኚህ እናት ጋር ቆይታ እናደርጋለን። በያላችሁበት ቆይታችሁን ከሸገር ኢንፎ ጋር እንድታደርጉ በአክብሮት ነው የምንጋብዘው። እናት የተለያዩ የፍርድ ቤት ውሳኔዎችንና ሰነዶችን ይዘው ነው እዚህ የተገኙት። እንግዲህ ሰነዱ የሚናገረው እውነት እንዳለ ሆኖ እኛ ግን ከኚህ እናት ጋር ብለን ምን ገጠሞት ብለን ልንጨዋወት ወደናል። አብራችሁን ነው። እንኳን ደህና መጡ እማዬ። እንኳን ቆያች። ሁሉ ሰላም? እግዚአብሔር ይመስገን። እንተዋወቅ። እሺ። ማን ልበል ስሞት? ሙሉ ገሰሰ። ምን ገጥሞት ነው የኢትዮጵያ ሕዝብ እንዲያውቀው ፈልጋለሁ ብለው እንዲረዳኝም ፈልጋለሁ ብለው ነው የመጡት? ምንድን ነው የገጠሞት? የገጠመኝማ ሰው ቤት እየሰራው እያለ ቆጦ ኮንዶሚኒየም ተመዝግቤ ቆጦ ነበረ። አሁን እየቆጠብኩ እያለ አመመኝ። ሲያመኝ ወደ ጠበል ሂጅ ነበር። ከዚያ ደግሞ እንደገና ተመለስኩ እያለ የተቆጥቦ እያለ ተመልሼ እያለ በጣም አመመኝ። ወንድሜ ጋር ተኝቼ እንዳለው እጣ ወጣልሽ ተባልኩ።
እጣ ወጣልሽ ሲባል ይሄ ነገርማ እንዴት ተጣል ይወጣልሻል የሚል ተስፋ ቆርጬ ነበር በፊት ግን ወይስ ሞታለሁ ምናምን የሚል ማለት ነው። ማን አየሎት እጣውን? መቼም የኮንዶሚኒየም እጣው የአክስቴ ባል ነው ያየው። የእሱም ልጅ ተመዝግቦ ነበረ እና እሱ ሲው እጣ ወጣልሽ ደውሎ እጣ ወጣልሽ እኮ አለኝ። ወጥተሽ ኮንዶሚኒየም ሲል ጋጣ ላይ ወጥተሻል አለኝ። ኋላ እንዴት ይችላል ውክልና ይሰጥ ለነሱ ለልጅ ውክልና ይሰጣት ብሎ እሷ ደውለላት። ልጆት የት ነበረች? እዚሁ ዓለም ባንክ እዚሁ አዲስ አበባ። ከእርሶ ጋር አልነበረም የምትኖረው? አልነበረችም። እኔ ወንድሜን የሚያሰማኝ እንዲሁ መጀመሪያ ያመመኝ ወንድሜን የሚያሰማኝ ድሮ የሚያሰማኝ ወንድሜ ነው። ልጆትስ እንዴት አደገች? ከማን ጋር አደገች? በፊት ክፍለ ሀገር ነበር ያለችው። በኋላ መታ የ8 ዓመት ነው ልጅ እንደሆነ አክስቴ ያሳደገቻት አክስቴ ያስተማረቻት አደገች። እዚሁ ኖረች። ያ ኮንዶሚኒየም እጣ ወጣልሽ ለሷ ውክልና ለነሱ ተደውለላትና ውክልና ተሰጣቸው። ተሯሩጣ እንድታስፈጽም። አሁን ለባሏ እሷ የማይሆንላት መስል ለባሏ ውክልና ተሰጠ። ወሰዱኝ ተወንድሜ ቤት ማለት ነው። ፍስፍስ አድርገው ወሰዱኝ። እንግዲህ በፊት መተው ያልጠየቁኝን እዚህ አልታመተው እዛውኝ ሄዱ። ኮንዶሚኒየም ደረሱት ሲባል ከዛ በፊት አይመጡም። ወንድሜን የሚንከራተው በያቱን ቤት ማለት ነው። እያዘለ ምን እያለ ይዞኝ የሚሄዱ እንዲሁም ለሻይ ምናምን እያለ አንዳንድ ሰው ብር ይሰጣል። ለእኔ ይሰጠኛል አዝሎኝ እንዳለ ማለት ነው። መኪና ያላቸው ደግሞ መኪናውን ያቆምና የት ነው የምትሄደውና እናድርስ ተመታዘል ይሉና ያወርዱና በመዚያ ወርድና መኪና ውስጥ ገብተን የምንደርሱ ቦታ ዞን ይሄዳሉ። ታዲያ ለምን ውክልና ለወንድሞት አልሰጡም ነበር? እምቢ አለኝ። ልጅ ተቀምጣ ለምን ብሎ እምቢ አለኝ። አንተ ያዘው አልኩት። አሁን ያልጠቀሙኝ እኔ በኋላ ምን አይደው አንተ ያዘው ብዙ ዙሮች ናት አልፈልግም ምን ያለኝ። ወላው ጠራና ውክልና እንዲወስዱ አደረገ። ለልጆት ሰጡ። ልጅ ደግሞ ራሷ ደግሞ ባሏን ለባሏ ውክልና መተው ዞን ሄዱ በቤት። ወላው ውክልና ሰጠው ተቀበለ። እርሶ መስጠት የፈለጉት ለልጆት ነበር? ለልጅ አይሆንላትም። ለነገሩ እሷ ሴት ስለሆነች ገባ ወጣ ብላማ አይሆንላትም። ስለዚህ ለባሏ ይሁን አሉ። ለባሏንም እሷ ዙሮ አንድ ላይ ስለሆኑ ያው ለባሏ ነው ዙሮ ለባሏ ነው። እሱና ወዲያ ዳሪም ደጅ የሚወጣ ምን የሚል እሱ ነው። አሁን እዚያው እንደርኩ ልብሴን ያለርኩኝ ምን ያለርኩኝ ዝም ብለው አስቀሩ። በዚያው እነሱ ቤት አስቀሩኝ። እዚያው እኔ የምመለሳለሁ መስሎኝ ነው ወንድሜ ጋር። እነሱ መሆን አልፈልግም። እንደምጠው ልቀርና እንዴ በየሰብ አይ አትሄጂም እኮ አሉኝ። ሲያመኝ የዛን ጊዜ ለካ አዘጋጅቶ መሸጥ መለወጥ ይችላል የሚል መጀመሪያ ኖርማል ውክልና ዝም ብዬ ነው የሰጠሁት። እንዲ ለመንግስት እንዲረከብ ውሃ መብራት ምናምን እንዲያስገባ እኔ በተጠራበት እንዲጠራ አቅም ስለሌለኝ ነበር ውክልና የተወከለ። ውል ማስረጃውም ጠይቀውኛል። እንደዚህ ነው ብዬ እነሱም ያንን ውክልና የሰጡት። አሁን አግባ ብሎ እንደገና ሲያመኝ ያዘጋጅና መሸጥ መለወጥ ይችላል የሚል ወረቀት ያዘጋጅና ሙሉ ውክልና ተቀብሎኛል። ለካ እኔ አላውቅም። ያሙኛል በእንሰት ወዲያው ሄደው ውልና ማስረጃ ሄደው አይደለም የሰጡት እኮ በእንትን ነው ዘኛ በባጃጅ ነው ዘኝ ሄዶ ለካ እኔ በምን ዞት ዞኝ ዴት ዞኝ ዳለቀ ፈረሙ። ኋላ ባሻራ አስፈርሞኛል። ለካ ባሻራ ሲያስፈርመኝ ወዲያው ሆስፒታል ገቡ። ጤና ጣቢያ ዘውኝ ሄዱና በባጃጁ ጤና ጣቢያ ዘውኝ ሄደው አሁን የጤና ጣቢያ እንደገና ኢሊፈር ጣፈና ላለት ሆስፒታል ሲያሞት ነው መሸጥ መለወጥ ይችላል የሚል ውክልና እንዲሰጥ ያደረገው። ታማው ነበር ያኔ እና ታመሚ። እሺ ጥር 12 የተቀበለኝ ጥር 16 ላይ ሆስፒታል በድንገተኛ ገባሁ። እሱ የተቀበለኝ አርቡን ተቀበለኝ ማለት ነው በ12 ሰኞውን ጤና ጣቢያ ሄድን። አሞኛል በዛን አሁን ጤና ጣቢያ ስንሄድ ኢሊፈር እስቲ ቆይ ነገ ደግሞ እንት ያሉና መረመሩ አስተካከሉና እንደገና በቃ ኢሊፈር ጣፉና ለአለርት ሆስፒታል ላኩኝ። ለአለርት ሆስፒታል በባጃጅ ወሰዱኝና እዛውኝ ሄዱ። ኋላ ለወንድሜ ደወሉለት ታማሊ ሙሉ ነው። አሁን ሲደውሉለት እሱ እየተርገበገበ መጣ። ሲመጣ ለሱ እዚያ ጣል ያደረጉተውኝና ባልና ሚስቱ ፍልክ ሄዱ።
ኋላ እሱ ሲያነሳ ሲያጠላኝ ምን ሲለኝ በኋላ እዚያው ድንገተኛ ነው የገባው። ኋላ ማታውኑ ተቀበሉኝ እንጂ ልጅ እናታችሁን እንዴት ነው አሟታል ነው ይሰራልኝ እንጂ ምናምን ብሎ ሲደውል አይሆንልንም አሉ። ማስታመም አንችልም አለች እሷ። ደውል ሰው ነው የደወለላት አልችልም አለች። ልጆት አልችልም አለች። ልጆት ግን እንዴት አልችልም ብላ ሆስፒታል አስገብታ ቀረች? ምን አውቃለሁ እንግዲህ የሰው ልቡ ይለያል። አንድ ናት እኮ ለዛው አንድ ልጆት ነች። አንድ ናት የመጀመሪያ ልጅ ማለት እኩል ነን እኔና እሷ ብዙም አንበላለጥም። ያው በልጅነቴ ነው የወለደችው 10 ምናምን ነው የሚበልጣት። እንደወጣን ሻር ነው። ከሆስፒታል ሲወጡ ነው ስወጣ መሻር አለብን ተብለን ሄርን። ወል ማስረጃ ሄርን። ለምን አላስተማሙኝም የሚል ተናደረ። እሱም ተናደደ፣ ወንድም ተናደደ፣ እኔም ተናደርኩ። የፊተኛውን ነው የምናውቅ እንግዲህ የፊተኛው ለምን አልሰሙንም የሚለው ነው። ሁለተኛ መሸጥ መለወጥ ይችላል የሚለውን ውክልና አላወቁም። የመጀመሪያውን ብቻ ነው ልንሽር ይሄር ነው። አሁን ስለዚህ ሄዶ የመጀመሪያውን ሻሩ። የመጀመሪያው ልሽር ነው የሄድኩት። ስንል ቀኑን አናውቅም ለልሽሩ ምናምን አሉ ሴቶች። ውል ማስረጃ ይሉት አይቻልም በቃ መውረድ አናውቅም ቀኑን አናውቅም ምናምን። ቀሪው እርሶ ጋር አልነበረም? የለም ነበር የለም ክለሰብ ምን ታም ያለው እኔ ምን አውቃለሁ። ስለዚህ ሄደው ለመሻር መቼ ነው የሰጡት አሉኝ። አልተጠቀነው አናውቅም አሉ። ኋላ ወንድሜ ጎበዝ ነው ቀበሌ ስንሄድ ሰጠ ሙሉ ገስ የሚሉክና ሰጡ። ፎቶኮፒ አድርገህ ሰጠን። አሁን ቀኑ 23 ናሲ 23 2008 ይላል። ፎክላ የሰጠውበት ቀኑን እዛ ስንሄድ ታላወራችሁት መውረድ አለ ልጅ ምናምን አሉ። አይቻልም ታላወራችሁት ተሽግንቅ አለለም ታለይድም ምናምን አልኳቸው። አሁን እንደዚህ ሁለቱም አሁን እኮ 15 ቀን ተተሾርኩልና አሉኝ። እንደገና ሳላቅኔ ፍትኝ ወልወርኝ ማይሰከው ማይያ አይ በቃ ሁለቱ አላወረዳችልኝ። ሁለቱም ይወረዳሉ ተመካከሩና ሁለቱንም ወረዳሉ። ሁለቱንም ወረዱ ሻሩት። የካቲት 2 ማለት ነው። ጥር 12 ውክልና ሰተሽዋል አሉ። የካቲት 2 ነው እንግዲህ እርሱ አያውቁም መስጠቴን አላውቁም። ብንያው መሸጥ መለወጥ ይችላል የሚል ያውክልና ማለት ነው። እንዴት ውክልና በኋላ ወንድሜ ጋር እንደሄድኩኝ አባብሎ ለመውሰድ የሱን ጓደኛና የሷን ጓደኛ አድርገው መጡ። እኔ ዛን ጊዜ ብርብር ያሙኛል። በቃ ምንም አላገ ብዙም አይደለም። ውክልናው ሲወርድ እርሶ ጋር መጡ ሲወርድ መጡ። ወንድሜ ስራ ነው ያለ። አሁን ሲመጡ እኔ ቡኩላ መጣ ነበር የሄድኩት። ቡኩን እሱ ጋር አይደለ ቡኩላ መጣ ነበር የሄድኩት። እኔ በልቤ ደህና ነው እኮ ሰው እንት ያልጠና ምን ኋላ ቤት የቆጠቡበትን ነው የኮንዶሚኒየም ቡክ ነበር። እሺ እኔ ይሸጠዋል መሰለኝ። እሺ ኋላ ሰድ አባዘውኝ ወደ በባጃጅ ሰጡኝ ቡኩን ሰጠኝ ብዬ ስለው አይ የተሸጠ ሸጨዋለሁ የተሸጠው እኮ የተሸጠላቸው ሰዎች እኮ ወስደውታል አለኝ። በዛች በ15 ቀን ውስጥ ሸጦታል እኮ ሸጨዋለሁ አለኝ። እኔ ምን አውቃለሁ ተሽጧል የሚለው ለምንድን ነው ውክልና የተቀበልከኝ አልኩት። አይ ውክልና በቀበልሽ እኮ ቤቱ እኮ አለ አልተሸጠም አለኝ። አለ ቤቱ አለኝ። ካለ ታዲያ ተሽጧል የሚለው ሀቀኝነት እውነተኝነት ደህና አነጋገር ነው የምፈልገው። አንተ ለምን እንደዚህ ትላለህ? ለምን ተዋሸኛለህ አልኩት። አይ ቤቱ አለ አለኝ። ልብ ያረጋምክ ኋላ አለ ሲለኝ ካለም አለ ነው ብዬ ዝም አልኩ። ተረክበዋል ግን ቤቱን እነሱማ ተረክቦታል አለ። ሄደው አይተውት ያውቃሉ ቤቱ? አይቼው ማለቅ አለ መባሉን ብቻ ነው አይቼው አለቅ። አሁን ጊዜ 2000 ስንት የዛን ጊዜ 2013 ነው ቤቱን ላይ የሄድኩት። በሰው ሃይ ብሎኝ እንዲህ ምን አለ ይለኛል ኮንዶሚኒየም ምናምን ስል እንዴ መኖሩን ብቻ ነው የተሻለ ይሹታል ምን ሃይ ሲለኝ አሁን ቃሊቲ ክፍለ ከተማ ሄድኩኝና እንዲሉ በዛምራ በስምሽ አለ ግን ስም አልዞረም። ግን 2014 5 ዓመት ይሞላል ምናምን አለ። አሁን የሚከፍለው ቦርቦር ስንት ነው ምናምን እኔ ስንት እንደከፈለ ምን አውቃለሁ። ለማንኛውም ይናው ክለው ነው ቻሪና ነው ያለው። እንደገና ማለት የፊቱን አላቅማ
አሁን እጄ 2013 እጄ ውል ማስረጃ የመሻሪያ ወረቀት ሰጠኝ ስላቸው የመሻሪያ አሁን እሱ ይዤዋለሁ ሰጡኝ። 2009 ሁለቱን ሽረው ነበር። ከዛ በኋላ የሰጡት 2009 ደግሞ ሰጡኝ። 2009 የተሻረውን መልሶ ሰጡኝ። የለኝም ብያቸው ሰጡኝ። አሁን ይሄ አንደኛው 2009 ዓመተ ምህረት ነው የውክልና ስልጣን ማሻሪያ ሰነድ በሚል እርሶ የውክልና ስልጣን ቁጥሩን ጠቅሰው የሰጠሁት ይሻርልኝ ከዛሬ ከየካቲት 2 2009 ዓመተ ምህረት ጀምሮ በሙሉ ፍቃዴ ውክልናውን የሻርክ መሆኔን አስታውቃለሁ ብለው አሽረዋል። ከዛ እንደገና 2013 እንደገና ወረቀት የለኝም ነበር አልያዝኩኝም ማለት። እሺ አሻርኩት። እነሱ ተሻርና እሱ ወረቀት ሰጡኝ። እሱ እንደተሻረበት ሰጡኝ ማለት ነው። እሺ አሁን በክስ የሚያካቱት እሱ ነው። እሺ ሌላም እንደገና ሁለተኛም ክስ ያሻሩበት ሰነድ ይዘው መጥተዋል። ከዛ በኋላ ምን አደረጉ? ክፍለ ከተማ ከሄዱ በኋላ ቃሊቲ በስምሽ ሀድኩኝና ባንክ ውል የተያዘበት ቦታ ሄጅ ምናምን እኛ እናቅም ስንት እንደሚከፍል ነው ሄደን ሄጄ ስጠይቅ ባንክ ሳሪስ ባንክ ንግድ ባንክ አይ እንትን ብሎኩም ቤቱ ቁጥሩ ምናምን ተቀራው ነገር ሰጥተውኛል። ይሄንን ስነግረው አሁን በቃ የኮንዶሚኒየም ዕቃ የሚባል ምን ነገር የለኝም ምናምን አለ። ማመልከቻ ጣፊና እንሰጥሻለን አሉ። ሰጡኝ። ማመልከቻ ጣፍኩ አጻፉልኝ አልኩ። ራሳቸው ጣፉልኝ ሰጡኝ። ይሄን ወደ የባንክ ቤት ዋናው ውሉን ምናምን ሁሉ ሰጡኝ። ውሌት ቡኩ ምንም አይሰራልሽም አሉኝ። ይሄን ሰጡኝ። ከዚያ መጣው ቤቱን ላይ ሄድ ቤቱን ላይ ነው ወንድሜ ነው ሄድኩኝ አለ እንዳለ ነው የማውቀው ነው። አሁን ስንሄድ ሰውየው ይሄ ቤት እዚህ ቤት አይደለ ወንድሜ ልጅ ነው ይሄ ቤት እኮ የኛ ነው አለ ሰውየው። ባንክ ቤት እኮ ነው የላከን ውለኩ 170 ቁጥሩ የቤት ቁጥሩ 24 ብለ የላከን ባንክ ቤት ነው የላከን። እንዴት ነው ቤት እኮ አለ ስለሚሏት የሷ ቤት እኮ ነው ምናምን ሲል ወንድሜ ኃይለ ማንኛውም ኮሚቴ አነጋገሩ ምናምን አለ። ኮሚቴው ደግሞ አልመጣም። ኋላ ከማል ሴትዮ መጣች። የቷ ሴትዮ? የባለቤቱ የሰውየው ባለቤት እሺ የነበረችበት ማለት ነው። አሁን እሷ ስትመጣ እንዴ ሰተሽው እንዴ ለሱራፌል ውክልና ሰተሽው ይል ከሱ ጋርቻለሁ አለች። እሱ ሸጦታል የልጆት ባል እና እንደገና 2010 ተተሻረ በኋላ 2010 ነው የሸጠው ጥቅምት 17 ላይ ማለት ነው። እርሶ 2009 ውክልናውን ሽረው 2010 ጥቅምት 17 ላይ ሽጦታል። ውልና ማስረጃ ሄደው ነው የተዋዋሉት እና እነሱ ላይ እንድታውት እኮ ነው ውል ማስረጃ ራሱ እንዴት እንደዋለ ይገርማል። በተሻረ ስልጣን ኮምፒውተር ላይ እንዴት ያወውልን ይችላል? ኮንዶሚኒየሙ ግን 5 ዓመት አልሞላው። ስለዚህ መሸጥ መለወጥ አይቻልም። መንግስት አይፈቅድም። የብድር ውል ነው። ውል ብቻ የብድር ውል። በስንት ብር ተሸጠ? በ600 ሺህ ብር ነው። እኔ ባለቤት ነኝ ብለው ሲሄዱ ቤቱን የገዙት ሰዎች ምን አሉት? እኔ ብር የሰደብ እኔ እኮ ቤቱ እኮ አለ ስለሚሏት በእናንተ እኮ አይፈረድም ቤቱ አለ ስለሚሏት ነው ቤቱ የሷ ነበር ምናምን አለ ወንድሜ። ከዚያ እኔ ቤትሽ ነው ገንዘብ የምታገኘው ቤትሽ ነው አለች ሴትዮዋ። ለዛን ጊዜ ዝም ብዬ ወጣሁኝ። ምንም አልተነካኩም። ወንድሜ የሆነ ነገር ያወራቸዋል ዝም ብሎ ሽናፋው ነገር ነው ያወራል። እኔ ዝም ምን ያልኩት ኋላ መጥቼ 5 ዓመት ሞላው ችግር ያመጣል እያልኩ በዘም እንትን አለኝ። አይ ነገር አልኩኝና እንደገና ሴቶች ጉዳይ ምስጢር ገድኩኝና እንዴ ነው የሚባለው እንደዚህ ከሆነ ውክልና ሳይኖረው አይሸጥም ተሸጠ በላለች ገዝተው ነው አለች። እንዴ ይሻላል ስማቸውን ፈልገሽ አንጪ አሉ። ስማቸውን ከዚያ አፈላለኩኝና በቤት ያሉትን ስማቸውን እና የውክልና የሸጠውን ስማቸውን ተናገርኩ። ከዚያ ማመልከቻ ተጻፈ። ማመልከቻ የተጻፈው መቼ ነው? 2014 መስከረም 12 ላይ ማመልከቻው ተጻፈ። ጥቅምት እንትን ይሄ መስከረም 18 ላይ ፋይሉ ተከፈተ።
ምንድነው ማመልከቻው? አለኔ ፍቃድ ቤቴ ተሸጧል ነው? ቤቴ ተሸጠ ወክልና እንደ ስማቸውን ከሰስኩ በጠቃላይ ስማቸውን ከሰስኩ ሶስቱን ማለት ነው ባልና ሚስቶችንና ይሄን ተወከውን ልጆትን ይሄን ተወከውን እንጂ ልጅን ባል የልጆትን ባል ከሰሱ። ከሰስኩ ቤቱን የገዙትንና የሸጠውን ቤት ያለውን ሰው ምን ትፈልጋሉ? እኔ እሱ ብቻ የሚከሰስ መስሎኝ ነበር። ግን ቤት ያለው ሰው ምን ነው የምትፈልጋሉ? እንደዚህ እኮ ነው ማለት ቤት ያለው ሰው ማላቀም ብዬ ግራ ግብት ሲለኝ እንደምንም አፈላልኩና ስማችን አገኘ። ልጆት ታውቅ ነበር እና አውቃ ተባብረን የሸጠችው በጣም ታውቃለች። ከሽያጩ ከተገኘው ገቢ ለእርሱ የሰጡት ብር አለ? ምንም አለ ነው የሚሉኝ። ምንም ያገኙት ነገር የለም። ከዛ በኋላ ክስ ከፈቱ። ክስ ጀመርኩኝ። ከዚያ ጥቅምት 15 ቀን ፋይሉ ዳኛ ገባ። ከዚያ ሲያዘጉ ምን ሲሉ ሲያዘጉ ምን ሲሉ ይሄው 2014 ፋይሉ የተከፈተ እስካሁን ድረስ ነው የተወሰነ። አሁን ያለቀ ማለት ይችላል። ለምንድን ነው የሚያዘጉት? በቃ ፍርድ ቤት ይዘጋል። በቃ ምን የሚለትም እያለ ፍርድ ቤት ይዘጋል። ይዘጋብኛል ዝም ብሎ ምንም ይምላል ምንም አረጋ። እርሶ ነበሩ ቆመው የሚከራከሩት? መንግስት መደበልኝ። መንግስት በኋላ መንግስት ተመደበ ነው እንትን ያዘው መስመር ያዘ። በጣም ጥሩ ወክልና ነበር። ጥሩ ጠበቃ ነበር። በጣም ጎበዝ። ያስወሰነው እንደውም እሱ ነው ሁሉን ያደረገ። እንግዲህ የሽያጭ ውል የተደረገው በህግ በተከለከለ ሁኔታ ላይ የተደረገ ከመነሻው ህገ ወጥ የሆነ ውል መሆኑን ማረጋገጥ ተችሏል ይላል። እንግዲህ የፌዴራል የመጀመሪያ ደረጃ ፍርድ ቤት በሰጠው ውሳኔ ላይና በተከሳሾች መካከል በ17 ሁለተኛ ወር 2010 ዓመተ ምህረት የተደረገው የኮንዶሚኒየም መኖሪያ ቤት ሽያጭ ውል ህገ ወጥ ነው የተባለ በመሆኑ ፈርሷል ይላል። ያ ማለት የሽያጭ ስምምነቱ ፈርሷል ማለት ነው። እንደገና ደግሞ በተከሳሾች መካከል የተደረገው የሽያጭ ውል ህገ ወጥ ነው የተባለ በመሆኑ ሁለተኛና ሶስተኛ ተከሳሾች በአቃቂ ቃሊቲ ክፍለ ከተማ ወረዳ 9 ቤት ቁጥር 170/24 በኮዬ ፈጬ ሳይት የህንፃ ቁጥር ብሎክ 170 የሆነውን ቤት ለቀው ለተከሳሽ እንዲያስረክቡ ተወስኗል ይላል። ይሄ መቼም ለርሶ መጀመሪያ እጣው ደረሶት ሲባል የተደሰቱት ደስታ እንዳለ ሆኖ ይሄ ደግሞ ሌላ። ስለዚህ ፍርድ ቤቱ ይህንን ውሳኔ ሲሰጥ የእርሶ ደስታ እንዴት ነበር? በጣም ደስ ይላል። በጣም ደስ ይላል። እንደዚያ እኔ እንጃ በእልልታ ያቀለጡት። በጣም ደስ ይላል። በጣም ደስ ይላል። ገብርኤል ነበር ቀኑ። መላኩ ነበር ይዛልታ ጧፍ ምናምን ይሸጣለሁ። ጧፍ እየሸጡ ነው የሚተዳደሩት። አሁን የዘልታ ያው እንደሚወሰን ነው 5 ሰዓት ላይ ነው ተብሏል። ግን ውሳኔ ነው ታንጎዲ ውሳኔ ነው ብሏል ፍርድ ቤቱ። እሺ አሁን የዛ ውሳኔ ነው የምጠብቀው። በቃ አሁን ከዚያ ዛሬ እንደሚወሰን ነው ያልኩና ልብሴን ምንን አዘጋጀውና ይዤጃለሁ። ጧፍ ልሸጥ ይዤ ማለት በብቻ ቋጥሬ በፊስታል ኋላ ልክ 5 ሰዓት ምናምን ሊሆን ከ4 ሰዓት ከምናምን ሲሆን ተነሳውኝና ከዚያው ትራንስፖርት ያስገኝና ቃሊቲ ሄድኩ። ለቡ መብራት ያለ ገብርኤል ኋላ ልብሴ ለበስኩኝና ሄድኩ። በህር ደግሞ ሰዓቱን ምንም ቆይ ገብርኤል ያለው ከሆነ ቆየኝ። ሰዓቱ ረፈደብኝ ለነገሩ ሰይድ ምናምን ግን ቆየ። ከዚያ ፍርድ ቤት በደንብ እንትና አልገቡም ሳይሆን እንትና አላለቀም። ደህና ደረስኩ። ሰዓቱ ቢጎልብኝም ደረስኩ። አሁን የዘልታ በደንብ አድርጎስ ነው እስካሁን ያንገላታችኋትን አላየሽውም እንጂ ያንገላታችኋትን ምን ያላችኋትን የክሳሯን አልጋብ የሆነችውን ሁሉ መክፈል አለባችሁ። እንደዚህ ነው ሁሉ ሊከፈላት ይገባል የሚል በደንብ አድርጎስ ነው። ኋላ እንደዚያ ሲወስን ደስ አለኝ መጣሁ። የት ነበር የሚኖሩት እስከዛ ጊዜ ድረስ? ከልጆት ቤት ወጥተው ክስ ሲመሰርቱ ጣበል ነው ያሉት። አርሴማ ይለው አርሴማ እዛው ጸበል አካባቢ ሆነው ነው ማለት ነው ያለው። ይሄን ክሱን የመሰረተው ጧፍ ይሽቱ ትራንስፖርት መመላስ በጧፊት ነው መተዳደሪያው ጧፍ እየሸጡ ነው። ሌሌ ግን እግዚአብሔር ባለው ግን በተለያየ መንገድ ጧፉን ራሱ ብድቅ ያደርገው ያስነሳል። አላሰጠኝም እንኳን ሌላ ለትራንስፖርት ለምን ፎቶኮፒ ያደርጉት ምንም አደረጉት በቃ ለሁሉም ነገር ተርፍርፍ ነው የሚል ሁሉ ነገር እና ሰውም ደግሞ ይረዳኛል። ሰውም ደግሞ ሁሉ ሽሮውን በርበሬውን ሁሉ ነገር በቃ ይሰጡኛል።
አሁን እሷም በሰማይቷ ምክንያት ነው የመጣችው እሷ ማለት ነው። ልጆት ብትርቆትም ባለቤቷ በዕጣ የደረሱትን የጋራ መኖሪያ ቤት ከእርሶ ፍቃድ ውጭ ቢሸጡቦትም ሌሎች ደግሞ የባዳ ዘመድ ልጆች አግኝተዋል። እውነት ነው። እኔም አልኩኝ እኮ እላለሁ። አሁን እሷን ስላት ነበር ባለፈው ልጄ ብትከዳኝም አንቺ ልጅ ሆነሽኛል አልኳት። ልጅ አንቺ ነሽ፣ ልጅ ባይኖረኝ ልጅ ሰጠኝ አንቺ፣ ሰማይቷ ሰጠችኝ አንቺ። ከዛ በኋላ ከልጆት ጋር ተገናኙ? አንገናኝ መተው ምን መስለ ይናርኪና ሰጥተናል 600 ሺህ ብር ለፍርድ ቤት ምስክር ሲሰጡ ምስክር የላቸውም፣ ግን 600 ሺህ ብር ሰጥተናል ይላል። በእጇን የሰጠናት። እሺ ባንክ ቤት ነው የሰጣት። በባንክ ቤት ከሆነ የባንክ ቤት አንጣ ይሉታል። ተባንክ ቤት በእጇን የሰጠናት። በእጇ ሲሰጣት አባል ምስክር አለ የለም። ለብቻ እናታችንን ብለን በእጇን የሰጠናት። እሱም ይመሰክራል ፍርድ ቤት ላይ ማለት ነው። አሁን ወንድሜ አንድ ቀን ሊመሰክር መጥቶ ነበር። ኧረ እባክሽ ለይዘዛ ይችላል ለይዘዛ ይመሰክር ኧረ እባክሽ ጨነቀው። በቃ የዋ ነገር ነው። ልጅ አዝላ የመሰከረች ምናምን አለ። ምን ላድርግ ታዲያ ግዱ ነብኝ ነው እንግዲህ የፋይል ከብቶ እኔ መስክሯል አልኩ። ራሷ መስከረች እንጂ ምን ላድርግ ምንም ማድረግ አልችልም። መታ ፍርድ ቤት እና እናቷ ላይ ሰጥቻለሁ ብላ መሰከረች። ሰጥተናታል። ሽጡት ፍላና ይሸጥ ነው ሰጥተናታል። ታማ ነው ምናምን ምን ምለውን ማለት የማይሉት ነገር የለም። ያጠበቀው ግን ይሰማቸዋል በደንብ አድርጎ። ታማ ስለነበር ቤቱን ሽጡ ብላን ሸጥን ነው የሚሉት። ሸጥን ነው የሚሉት። እና የሸጣችሁን ብር የታረጋችሁ ሲባሉ ሰጥተናታል 600 ሺህ ብር እኮ 600 ሺህ ብር ያህል እንዴት እንደሰጡኝ ኋላ ፍርድ ቤቱ ያው ይጥፋል። ግን መጀመሪያ ወርቅ ነው የሆነባቸው መጨረሻ ላይ አልተያዘላቸው። የኔ ምስክር ብቻ ተያዘ። አሁን ይግባኙ ላይ ነው አሁን ባንድና በነጠላ ክፈሉ ብሎ የወሰነብን ይግባኝ ስትል እሷ ከሳ 2015 የወሰነው እንደገና እሱ ሲወስንባት መዝገቡን ወሰደችና ይግባኝ ብሎ ታግዷል አለ። አሁን እንደገና ትከሳለች። መዝገቡን ይግባኝም ብላ እንደገና ከሰሰች። የከሰሰችው ደግሞ ፍርድ ቤት እንደገና ላይ ወሰነልኝ። እሷ ከሳይ ማለት ነው። እንግዲህ ታህሳስ ወር 2016ም አንድ የተሰጠ ውሳኔ አለ። እንግዲህ በውሳኔውም ላይ ታህሳስ የሰጠው ይሄኛው እሷ ከሰሰችብኝ። 600 ሺህ ብሩን እንዲከፍሉ እሱ እንዲከፍል ነው የተባለው። እሱ ከአንተ ክፈል ነው ያለው። እኔም በነፃ ነው የለቀቀኝ። ስለዚህ እንደገና ወደ ሰበር ሄዱ። እንደገና ከፍተኛ ግባይ አለች እና ባንድና በነጠላ መክፈል አለባችሁ አለ። አመቼና እኔ ነው አለ። እንዴት ቤቱ መኖሩን ነው እንጂ ማቅ እንዴት ክፍል ይገባኛል እንዴት ክፈይ ትለኛለህ አልኩ። ዳኛውን ራሱ ማሳወቅ ነበረብሽ አለኝ። ማሳወቅ ማለት ተመስከረ ወዲያ ምን ማለት ወዲያ ምን ማሳወቅ ማለት ነው አለ። በቃ ውሳኔ ይሰጠኝ አልኩና ይግባኝ አልኩ ጠቅላይ ፍርድ ቤት። ጠቅላይ ፍርድ ቤት ስለ ደግሞ ትክክል ዋልና አጠናው። እንደገና ያን መክፈል ክፈይ ትክክል የወሰነው ብሎ አጠናብኝ። ሰበር ደግሞ እንደገና ሰጥ ደግሞ ያጠናብኝ። መክፈል ትችያለሽ 600 ሺህ ብር ማለት ብቻዎትን ክፈሉ ተባሉ። የልጄ ባልን በነጠላ ባንድና በነጠላ የሚለው አሁን ቤቱ ንብረቱ የተያዘ የኔ ቤት ብቻ ነው። ቤቱ ብቻ ነው የተያዘ። አሁን ለህግ አዋቂ ሳማክረው የሱ የተያዘ ንብረት የለውም። የእርሶ ቤት ነው የተያዘው። ግን የተያዘው በብሩ የተያዘ 600 ሺህ ብር ቤት የተያዘው ያንቺ ቤት ብቻ ነው አለ ለህግ አዋቂ ሳማክር ማለት። ስለዚህ ብሩን ካልከፈሉ ቤቶትን አያገኙ እና ካልከፈልኝ አልወጣም። በፊት እኮ ወታች ተከራከሪ ነበር የሚያጠበቃ ወታ ተከራከረልን አንወጣም ብሬን ሳለ ለምን ወጣሉ። በሌላው እየተተሰበሰበት እስካሁን ቆየች አለች። ቤት ውስጥ አለ በነፃ ነው ቁጭ ያለችው። አሁን ካርታው ምኑን ሁሉ ነው ያወጣቻለሁ። ግን አሁን በነፃ ቁጭ ያለ የግብር መከፈል እኔ ነኝ። ያችን ጧፊት ምን ይተናገል ባብጨ ምን ይይ መከፈል እኔ ነኝ። አሁን በነፃ ዝም ብላ ቁጭ ነው ያለችው። ቤቱ ያው ግብር ታልተከፈለ ያው ደግሞ ቤቱን አጣለው ማለት ተበድሬ ምን ብዬም እንደምን ማምታት ትች የጣራና ግድግዳ ግብር ይከፍላል። ግብር ክፈሉ ይባላል። ያን ከፍላለሁ
ግድ ነው በአመት አንድ ጊዜ ማለት ነው። የቁጠባው ግን አልቋል? እዳው ተከፍሎ አልቋል? እዳ የለበትም። እዳ የለበትም። ስለዚህ ከሸጡት ላይ ነው የከፈሉት? ዘግቼዋለሁ። ተምሸጡት ወጣው ከምን ከዚያ የምታ መጀመሪያውኑ እርሶ እዳ ዘግተዋል? እዳ ዘግቼዋለሁ። 2 አመት ነው እዳውን ተዘጋሁት። አሁን የ600 ሺህ ብር ብቻ ነው አሁን ያቃተኝ፣ መክፈልም አልሆነልኝም። አቃተኝ። ቢኖረኝ ግን አንድ ቀን ማለት አታድርም ነበር፣ ግን ስለሌለኝ ብቻ አሁን ያለው ተጠግቼ ሰው የነፍስ ያላስጠግቶኝ ነው ያለው እንጂ ክራይ መክፈል ራሱ አይሆንልኝ። ከባድ ነው። ያው እሷ የተወሰነ ትልክልኛለች፣ እሷም ትልክልኛለች። ከዛም ጨማምሬ ምን እስቲ እንደ ልጅ ሆነችሁትን በፊት ተጠግቼ ነበር ያለሁት። አሁን ከዚያ ውጪ ብላይ ነው ካልሆነ ቤት ላይ ከዚያ አይታው ነበር ተጠግቼ ነበር ያለው። ወንስ ምስክር ነው አይታኛል የመጣ አሁን እሷ ከዚህ ሆንሽ ትሞቻለሽ፣ ውጪና ጨማምረሽ አንቺ ክፈይ፣ የተወሰነ የሚበልጠውን ክፈይ፣ የተወሰነ ደግሞ ይከፈልልሻል አለችኝ። ከዚያ ወጣ። አሁን እየከፈልኩ አሁን ቤቶት እዳው ቢለቀቅ ገብተው መኖር ነው የሚፈልጉት? አዎ ልከተም አንድ ለራሴ ምን ችግር አለ? እንደው ሰውና እንጨት ተሰባሪ ነው እንግዲህ። በጣም ይቅርታ ይሄን ጥያቄ ሳነሳ የሌሎችም ጥያቄ ይሆናል ብዬ ነው። መቼም ያው ሰውና እንጨት ተሰባሪ ነው። ቤት ንብረት ያፈራ ከሆነ ደግሞ የመጀመሪያ ወራሽ ልጅ ነው አይደለ? ልጆት ነች አሁን ወራሽ መንግስት ይሰጣል። ወራሽ ይሄን አስበውታል? አዎ። ስለዚህ ከሷ ጋር ተነጋግረዋል? አልተነጋገርኩም። እኔ እንዲሰጥም አልፈቅድም። ምን ያደርጋሉ? ማረከውን ያውቃሉ። ሙያ በልብ ነው። አዎ። አልፈቅድም። በህይወት እያለሁ አልፈቅድም። በህይወትም ባልኖርም አልፈቅድም። ለራሴ መሆኑን አደርጋለሁ። ለራሴ ለነፍሴ ያደርጋለሁ። ለማንም አላደርግም። ለነፍሴ ነው ማለት። ማንም የኔን የሚፈልግ የለም። 5 ብር ራሱ የኔን የሚፈልግ የለም። ግን ለነፍሴ ግን ያደርጋለሁ። እሷ ለነፍሴ ትሆነኛለች፣ ለስጋዬም አልሆነች እኮ ለነፍሴ ግን አድርጌ እሞታለሁ። ቢተርፍም ከኔ እስካልኖሬ ቢተርፍም ለነፍሴ አድርጌ ነው የምሞተው እንጂ እሷ እንድትወርስ አልፈልግም ነው። ምክንያቱም ለስጋ ያልሆነችም ለስጋ ብትንከባከብ ግን ማን ይሄድባታል? ማን ይወስድባታል? ማንም የትም አይሄድም። ብሞትም ለሷ ብኖርም ለሷ ነው። የትም አይሄድም። ለሷ ናት ያለችው። ለነፍሴ ደግሞ እግዚአብሔር ባለው ደግሞ በሌላ መንገድ ይሄድበት ነበር። እሱ ማሪ አምላክ ነው፣ ቸር አምላክ ነው። እውነት ነው። እርሶ በርትተው ከዛ ህመም አገግመው ተነስተው በህግ መብቶትን ማስከበሩት በራሱ ጀግና ኖት። መንገዱን ማወቆት በራሱ እግዚአብሔር ነው ያለው። በእውነት ነው። እኔ ሲጀምረው ይሄን ነገር ሲጀምረው እኔ አይሆንልኝም፣ ደካማ ነኝ፣ እኔ አይሆንልኝም። ግን አንተ የምትጀምረው የምትሄድበት ከሆነ በሰው አድረህ የምትሰራው ስራው ገብቼ እንኳን ፍርድ ቤት ገብቼ መውጣት ይጠፋኛል። አላውቀውም። በእውነት ነው የምልሽ። እነሱም ፍርድ ቤት ይሄዳሉ ብለው አልጠበቁም አይደል? አልጠበቁም። ትሞታለች ወይ የሆነ ነገር ትሆናለች ነው እንጂ እዚህ ድረስ ትደርሳለች የሚለኝ ሰው የለም። ግን ትሞታለች ወይ አንዱ መኪና ግብታ ወይ ራሷን ታማ ስለሚያማት ወይ ተናዳ የሆነ ነገር ሆና ትሞታለች የሚል ነገር አሰባለሁ። በፊትም ትሞታለች የሚል እኮ ነው እንደዚህ ደረጃ የሸጡት ለምን ያሉት ማለት ነው። ግን እግዚአብሔር ደግሞ የሞተ እኔ ራሱ ሞታለሁ ነበር ያልኩት። የሞተ ሰው አንስቶ እንደዚህ ሲያደርግ እኔ ለራሴ ይገርመኛል። እንኳን ለነሱ ቀርቶ ለሰው ቀርቶ ለራሴ ራሱ ይገርመኛል። ድንቅ ነው የሞተ ሰው አንስተህ ግን እንዲሁ እንደዚህ አድርገህ የወደቀ አንስተህ እንዲህ ማድረግ ራሴ ይገርመኛል። ለራሴ ይገርመኛል በጣም። እግዚአብሔር ራሱ ስራውን የሰራ ክርስቶስ ነው። እግዚአብሔር ይመስገን። አሜን። ትልቅ ነገር ነው በጣም። እዚህ ደረጃ የደረሰው ራሱ እኮ ነው። የሆነ ጠበቃ ባይተባበር አሁን የሆነ ጠበቃ ተቀጥሮ ነበር አብሬው ከዚያ የሩቅ ነው በማለት የኛውን የመንግስት ጠበቃውን ሩቅ ነው በማለት ተውኩት። ያንን ግን የኛውን እንዲረዳልኝ
ትንሽ ጊዜ ቀረብ ስለሆነ ለአዲስ አበባ ያ ቃሊቲ ነው ያለ እዚያው። አሁን እሱን ወከልኩት። ግን ጠበቃ ባይሆን ጠበቃ ስለሸወደኝ ነው ለሷ ስላገዘ ማለት ነው እንጂ አሁንም ዲል አደረግ ነበር። ያሸንፍ ነበር እኮ ቤቱን እንዳደዘው ነበር ዛት ይሰጠኝ ይፈረድልኝ ነበር። ይፈረዳል እየተባልኩ እኮ ነው። ባልም ራሱ እየተነገረኝ ነው ይፈረዳል አሁን አልቋል። አሁን እንደሚፈረድ ነበር። ልጅ እናቷን በ600 ሺህ ብር ለወጠች ማለት ነው። እና መግደልም ትችላለች። ምን ችግር አለ? ነፍስ በእግዚአብሔር እጅ እግዚአብሔር እጅ ስለሆነ ነው የቆየሁት እንጂ ለመግደልም እኮ እንትን አላቸው ፍላጎት አላቸው። ግን አልተሳካላቸው አልሆነላቸው። ነፍስ የሱ ናታ። ግን በዚህ ቤት እንዳትገለይ ብየዋለሁ። ወንድሞችም እኮ ራሱ ታይ የነገር አይሆንልሽም፣ አዲስ አበባ ውስጥ አይሆንልሽም፣ ታይ መዞሩ ምን ማለቱ ታይ አሉ። ትሞቻለሽ ታይ አሉ። አይ በዚህ ቤት ትሞቻለሽ ብሎታል መድኃኒዓለም የሰጠኝ ቤቱን ለኔ ያለ። አይ በዚህ ቤት ትሞቻለሽ ብሎታል ሊሞት በቃ አያገባችሁም እንዳትነኩ ይበቃልኩኝ። ከዚያ እንደዚህ ጀመርኩት። ይኸው እዚህ ደረጃ ድረስ ምንም አልሆንኩኝም። እስካሁን ጠብቆኛል። አሁን ከጧፍ ከሚገኘው ገቢ 600 ሺህ ብር የመክፈል አቅም አላገኙም። ያኩት ናት ያቀርት ቤቱን እየፈለኩት እያለ ያንበር እንዴት ላንጠው አቅቶኛ አቃት። 600 ሺህ ብር ማለት ከፈይና 600 ሺህ ብሩን ከፈይና ቤት ሽንኩሰጅ ለይቶቹ 600 መከፈል አለበት አሉ። 600 ሺህ ብር ባንክ አካውንቶት ላይ ወይም 100 ሺህ እና ከዛ በላይ ገብቶ ያውቃል? ኧረ የለም። ከየት መጡ? ከልጅነት እስከ እውቀት አሁን ከየት መጡ ይገባል? ምን ይንጦፍጭ ወዲያ ለምን የቃሪያ የተለያዩችን ነገሮች ለመገዛዛ ምናምን እንጂ ጉሊት ሄደው እንደዚያ ነው እንጂ ከተማኔ ያን ያሉ ብር ከየት መጡ ይገባል? ልጆትን ምን ነው ልጄ አላሏት? አልኳት፣ ደውዬ አልኳት። ግን አንቺም ሊወልደሻል እኮ ወልደሻ አይተሽዋል። ግን የዛን ጊዜ አቅም ስለሌለኝ ዳስሎንኩኝ እንግዲህ ላክስቴ ነበር የሰጧት እና ላሳደግሽኝ የምትለው ነገር አላት። ግን ሰው ወዶ አይደለም፣ ግን አቅም ስለሌለኝ ነው እንጂ ሰው ወዶ ለሰው አሳልፎ ልጁን ለሰው አይሰጥም። ግን አቅም ስለሌለኝ ነው። አንቺም ወልደሻ አይተሽዋል። ልጅ እንዴት አሳልፎ ለሰው ይሰጣል? እኔ ግን ወልደሻ አይተሽዋል ግን አቅም ስለሌለኝ ነው ምናምን እየደወልኩና ነገርኳት። አሁን እሷ ልቧ አይገኝም። አሁን ይሄ 600 ሺህ ብር እንዴት ነው ተሟልቶ የሚከፈለው? ከየት አመጣዋለሁ? ያው ሰትዮዋም አሁን 2 ወር ሆኖታል። አሁን ተተወሰነ ማለት ነው። አሁን ግራ ገብታ ላይ ምኑን ከምን ላድርገው? እሷንም መጥቼ እንትን አላልኳት፣ አላዋየኋትም፣ ምንም አላልኳት። መጥሚያ የተወሰነ አሁን አጋጣሚ ምን ሆነሽ ነው ግን የጠፋሽው? ደህና አልከሽም ብላ አንድ ቀን ስትደውልልኝ ምክንያት ማለት ነው እንግዲህ ምክንያት አለው ማለት ነው ክርስቶስ። አሁን አንዴ እስኪ አንድ ቀን መሄድ አለብኝ ልኩና ሄድኩ። ስሄድ አንዴ ስለ ቤቱ ማጠይቂኝ ምን ድረሽ ብለሽ አትጠይቂኝም እንዴ አልኳት። አይ መቼም ትነግሪኛለሽ ብዬ ነው ስትለኝ እንደዚህ ሆነ እኮ አልኳት። ያለን አማራጭ እንግዲህ ምን ማድረግ አለብን? እንግዲህ እስቲ እግዚአብሔር ይርዳን። ይሄን የተመለከተ 50 ሎሚ ለአንድ ሰው ሸክሙ እንደሚባለው ለ50 ሰው ደግሞ ጌጡ ነውና በሚችሉት አቅም ሊያግዙት የሚችሉ አይዞት የሚሉ ካሉ በዚሁ አጋጣሚ ጥሪ ያቀርባለሁኝ። ስልክ አሉት? ስልክ አለችኝ። ንገሩኝ ቁጥሯን። 09 23 28 44 23 በዚህ ደውሎ ሰዎች እንዲያገኙት ብዬ ሁሉ መልካም ሆኖ ተደስተው ቤቶትን ተረክበው ለመገናኘት ያብቃል። አሜን አሜን አሜን። የሚሉት ነገር አለ እርስዎ? እኔ እንጃ ቤቱን አሁን ገነዘገነነኝ። ቤቱ ተስፋ ያለ ቤቱ ነበር። ግን ያ 600 ሺህ ብር ከየት አምጥቼ ቢኖረኝ ግን
ወይ ያለው ዘመድ ቢኖረኝ ቢሰጠኝና ወይ እያከራዩ ስንት አመት አይፈጅም የፈለገው አመት ቢሆን እያከራዩ ልከፍል ፍላጎት ነበር። እንደሱ ሁሉ ያስባሉ። አንተ ሲያስባል መቤቴ ያስባሉ። እንደዚህ ግን ማን አለኝ የሚላል በአሁን ሰዓት ዘመድም የለንም የለም ማቆም ሰውም የለም። ዝም ብዬ እዚሁ አዲስ አበባ መጣሁ እንጂ ምንም ማውቀው ነገር የለኝም። ማውቀው ሰው መግባባው ሰው የለም። አይዞት አሁን ብዙ ቤተሰብ ዘመድ ያገኛሉ። ያፍሽን ያረጋው እግዚአብሔር አዋቂ ነው። አሜን። ከዛ ሁሉ አንስቶ ድል እንዲያደርጉ አድርጓል። ሀቅ ስላሉት እውነት ስላሉት እውነት ነው። እጣው የደረሰው ለርሶ ስለሆነ እውነት ነው። ስለዚህ አሁንም እግዚአብሔር ዓላማ አለው። ግን ለኔ ነበር የሰጠሽኝ ግን በ600 ሺህ አሳልፈሽ ሰጪው ማቤት ይላታል። በ600 ሺህ ብር ለተሰጪው ቤቱን ሰጥተሽኛል ነበር ላለውን ብቻዬን አወራለሁ እንደዚህ ይላታል። ግን ምን ያቅማልኝ ታዲያ ዛት ላንጣው 600 ሺህ ብር ከየት ላንጣው? አሁን ጨራታ ወጣ ምን ምላ ትሸጣለች የሚል ደግሞ ወሬ ደግሞ እንደዚህ ፈራን። አሁን እንግዲህ 2 ወር ሆኖታል ተወሰነ ማለት ነው። አሁን አንዳንዱ ከ6 ወር በኋላ ነው ምናምን ይላል። እግዚአብሔር ያውቃል አይዞት ይላሉ። አሁንም አንዳንዱ ደግሞ አሁን 2 ወር ሆኖታል። አሁንም ሴትዮዋ ቤቱን ለመያዝ በጣም ፍላጎት አላት። ፍላጎት አለ ማለት አጠቃላይ መልቀቅ ፈልግ ያው የፍርድ ቤት ጉዳይ የዘበያ ስለጨመረበት እንጂ እርሱ የመክፈል አቅም እንደሌሎት ስለሚታወቅ በእርግጥ ገዢዋ እኮ ጥፋት የለባትም። አይ ማጣላት ነበረባት የሚለው እንጂ ጥፋት የለባትም። አዎ ምክንያቱም ገንዘቧን አውጥታ ነው ቤቱን የገዛችው። በዛ ሰዓት ያወጣል የተባለውን ነው። ብዙ ጊዜ ደግሞ የኮንዶሚኒየም ቤት በብድር ውል ነው እንጂ 5 አመት ካልሞላው መሸጥ መለወጥ አይቻልም። አሁን እዚህ ጋር የእርሶን የልጆትን ባለቤትና ተባባሪ የሆነችው ልጆትን እንጂ ገዢዎቹ ምንም ጥፋት የለባትም። ጥፋት የለባትም አልኳት እኮ ለራሱ ማለት አለው እኮ ስንገናኝ ፍርድ ቤት ነው። ግን በምን ባትገዢው ኖሮ በታጣሪ ኖሮ ደህና ነበር። አንድ እኔ በህይወት መኖሬ ነው። 2 ደግሞ የተሻረ ውክልና መሆኑን ማጣራት የሰው ስም በሰው ስም ነው በውክልና ምናምን መግዛት የለባትም ነበር። እኔ የምላት ይሄንን ነው የምፈርድባት እኮ እኔ እኮ ለምን ገዛች አይደለም ሰው ያደርጋል ይገዛ እኔ ማረጋለሁ። ግን ስትገዛ ማጣራት ነበረባት የሚለው እውነት ነው። ይሄ ለሌሎቹም ትምህርት ይሆናል። አሁን ለሚከታተሉንም ትምህርት ይሆናል። እንግዲህ የእርሶን ቤት ጨረታ ሳይወጣ ሁሉም በአቅሙ ተረባርቦ 10 ብርም 100 ብርም ድጋፍ ቢያደርግሎት እንግዲህ ሲጠረቃቀም አንዳች ነገር ይሆናልና እግዚአብሔር ይርዳን። ይሄን የተመለከተ ሰውን በሚችለው ያግዞታል ብዬ አስባለሁ። እንግዲህ የእድሜ ማምሻዎትን በደስታ አለሰቀቀን እንዲኖሩ የእግዚአብሔር ፈቃድ ይሁን። አሜን አሜን። ስለመጡ አመሰግናለሁ። እግዚአብሔር ይስጥልኝ። ሸገር ኢንፎ አዳዲስ ወቅታዊና ተአማኒ ሆኖ መረጃዎችን ያገኙበታል። ሰብስክራይብ በማድረግ ቤተሰብ ይሁኑ። የምንለቃቸው ቪዲዮዎች ፈጥነው እንዲደርሱ የደውል ምልክቷን ይጫኑ። ውዴታውን ለመግለጽ ላይክ፣ ሐሳቡን ለማካፈል ኮሜንት፣ ለሌሎች ለማጋራት ደግሞ ሼር ያድርጉ። አብራችሁን ስለምትሆኑ ከልብ እናመሰግናለን። ሸገር